ምንድነው ሃይማኖቴ? ካፊር። ወሃቢያ ማለት ምን ማለት? አካለ ጎደሎ አምላኪ ማለት ትርጉሙ እንደዛ ነው። ከየት አገኘ ይሄንን ትርጉም? አካለ ጎደሎ የሚለውን አምላኪ የሚለውን ወሃቢያ ማለት አካለ ጎደሎ አምላኪ የሚለውን ትርጉም ከየት አገኘ? አካለ ጎደሎ ስለሚያመልክ ነው። አካለ ጎደሎ ወሃቢያ ማለት ስለኛ አካለ ጎደሎ አምላኪ ማለት ነው። እሺ እነሱ እስቲ ለምሳሌ እንደው ይሄንን ያለህ ማን ነው? ወይ ደግሞ ያለ ሼኻችሁ ለምሳሌ ወይ ደግሞ ዓሊሞች ማን ነው እንደዛ ይሄንን ትርጉም የሰጣቸው? እዚህ ያላችሁ ሁላችሁም ውረዱ። ይሄ ወሃቢያ ነው። ወሃቢያ ስለሆነ እዚህ ያላችሁ ሁላችሁም ውረዱ። ወላሂ ወሃቢያ ነው። አላህ ሁሉም ቦታ አለ። ወሃቢያ ነው። አላህ ሁሉም ቦታ አላህ ፊ ኩል መካን አላህ ፊ ኩል መካን ሁላችሁ አላህ ሁሉም ቦታ አለ ብላችሁ ነው ወሃቢያ ሙስሊም አይወክልም። በቃ እዚህ ጋር ያላችሁ ማለት ነው 600-700 ሰዎች ማመን አለባችሁ በእኔ እምነት አላህ ሁሉም ቦታ አለ። طيب ጥሩ ነው። ጥሩ ንግግር መልካም ነው። እስቲ ልጠይቅህ፣ ሚዩት አታርግ። ሚዩት ሳታረግ አውራ። አላህ በምኑ ነው ሁሉም ቦታ ላይ ያለው? በሁሉ ነገር። በአካሉም ላሳያችሁ ነው? አታሳየኝ። በአካሉም ነው? በአካሉ ነው? በምኑ ነው ሁሉም ቦታ ያለው? በሁሉም ነገሩ አልክ እንዴ? አካልነት ሆነ ላቀም በሁሉም ነው። አየህ፣ ችግር እዛ ጋር ነው። እውቀት ትንሽ ገና ይቀረዋል መሰለኝ። ይቀረዋል። ይኸውልህ አላህ ሱብሓነሁ ወተዓላ በሁሉም ነገሩ ስትል ሁሉ ነገር ማለት ነው። ያው ላሳያችሁ ሱረቱል ኢኽላስ ላይ አንቀጽ ስንት ላይ ነበረ? አላሁ ሰመድ የሁሉም መጠጊያችሁ ነው ይላል ኡስታዝ። መጠጊያ ማለት ምን አገናኘው ከዚህ ጋር እንዴ? አለ እኔ ሁሉም መጠጊያ ነኝ ተቀራቢ ነኝ እያልኩ ነው። ሱረቱል ኢኽላስ ላይ ምን አገናኘው? መጠጊያ ሰመድ ማለትና ሁሉ ነገር ማለት የተገናኘ ነገር ነው እንዴ? ከሁሉም ይጠጋል። ለምሳሌ ይደርስልሃል ማለት የትም ብትሆን ይደርስልሃል ማለት እንደዛ ነው። ካልሽ ላይ ምናምን ትለው ነገር አይሆንም። ቆይ አንተ እኮ በሁሉ ነገሩ ነው እዚህ ጋር ትቀይር። በሁሉ ነገሩ ነው ያለው አልክ። አይ በምን ሁሉ ነገር ማለት ምንድን ነው? ለምሳሌ እንዴ ፈጣሪነቱ ነው። አላህ ፈጣሪ ነው ወይ? ጥርጥር የለውም። ሀታ እኮ ሙሽሪኮቹም ፈጣሪ ነው የሚለውን አይክዱትም። ሀታ የመካ ሙሽሪኮች የአላህን ሱብሓነሁ ወተዓላ ፈጣሪነት እኮ አይክዱም። እነሱ አልካዱ። ገብተዋል? አሁን አንተ ያልከው አላህ ሱብሓነሁ ወተዓላ በሁሉ ነገሩ ነው ሁሉም ቦታ ላይ ያለው አልክ። በምን ለምሳሌ ኧረ ጨብጨብ በምን እንዴት በሁሉ ነገሩ እንደዚህ ቤት መቅለዝ አልችልም። ሱረቱል ሹራ ላይ ነው ምናምን እኔ ምንም ነገር አልመስልም ይላል። ፈጣሪ ነኝ አሁን ሱረቱል ኢኽላስ ላይ እኔ አንድ ነኝ ብሏል። በቃ ፈጣሪ ነው፣ ፈጣሪነት ታምናለህ፣ ግን እኔ ምንም ነገር መስለው ነገር የለም ብሏል። ትክክል፣ አልተሳሳተም። እንደዚህ ነው ቤት መቅለዝ አልችልም። አላህ ሱብሓነሁ ወተዓላ አምሳያ የለውም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። ልክ እንደዛ በቃ ፈጣሪነት ያምናለሁ ግን ሁሉም ቦታ እንዳለ አምናለሁ። ሱረቱል ሐዲድ ላይ ደግሞ እኔ ሁሉም የትም ብትሆኑ ከእናንተ ጋር ነኝ ይላል። ወአነ መዐሁም የሚለውን ለማያዝ ፈልገው። ትክክል። አላህ ሱብሓነሁ ወተዓላ በሁሉ ነገሩ ሳይሆን በእውቀቱ ከኛ ጋር ነው። ነገር ግን በዛቱ በማንነቱ ለዛ አይደለም በእውቀቱ ይላል እንዴ? እዛ ላይ የለም እኮ ወሁወ ማአኩም አይነማ ኩንቱም። አላህ ሱብሓነሁ ወተዓላ ለምሳሌ አሁን ቅድም በማስረጃነት ያዝከው ቃል ማለት ነው ለይሰ ከሚስሊሂ ሸይኡን ወሁወ ምንድን ነው የሚለው? ታውቀዋለህ? አያ በሲር ነው ወሁወ ሰሚዑል በሲር አይደለም? አያውቃለሁ። ምን ማለት ነው አሰሚዑል በሲር ማለት? ያን ሰማልና ይሄና ያኛው ይገናኛል እንዴ? ጠየቁ። ጥያቄን ብቻ እኮ እንደዛ ነው። አሁን ነገሩ የክፍላችን አሁን ደርሳችን የክርክርና ወይ ደግሞ የንትርክ አይደለም። እኔ ጥያቄ ልትጠይቅ የመጣ መስሎኝ። ጥያቄ አለ፣ በነገራችን ላይ ጥያቄ አለ። ጥያቄ ነበረኝና ግን እናንተ አላመናችሁም እያልኩኝ እኮ ነው። ሙስሊም አይደላችሁም ሰላም መጀመሪያ እያልኩኝ ለካ ሲጀመር እኔ ሙስሊም አይደለሁም። ሙስሊም አይደላችሁም። አላህ ካርሽ ብለን እንጂ ምንድነው ሃይማኖቴ? ካፊር አንተስ
አንተስ ምንድን ነህ? ሙስሊም ነኝ። በጣም ጥሩ። እሺ አንድ ሙስሊም አንድን ሰው እንደዚህ ወስኖ ካፊር ነው ማለት ሸሪዓ ላይ የተፈቀደ ነገር ነው አይደል? አላመናችሁም እኮ ነው። አላህ እንኳን እንደከለሰው አላመናችሁም ብለኛል። እኔን እኮ ካፊር አድርገሃል አንተ። አሁን ባንተ ቤት እኔን ካፊር አድርገሃል። ነብዩ ሰለላሁ ዐለይሂ ወሰለም ምን እንዳሉ ታውቃለህ? አይዋ እኔ ብዙም ሐዲስ አታውቅም እኮ አንተ አጨብጫቢ እንደሆንክ ሐዲስ የለ አልቀበል። ዝም ብለህ ማጨብጨብ እንጂ ያለ እውቀት ነው የምትሄደው አውቃለሁ። እሱን እኮ ስለማውቅ ነው እኔ አሁን የምጠይቅህ ማፋጠጥ ለዛ ቁርአን ብቻ ነው ኡስታዝ እኔ የምቀበለው ቁርአን ብቻ ነው። አንድ ሰው አንድን ወንድሙን ሙእሚኑን ሙስሊሙን ካፊር ካለ ኢላ ሐረት አለህ ወደሱ ትመለሳለህ፣ ወደሱ ትመለስበታለህ አሉ። ተጠንቀቅ። ዝም ብለህ ካፊር አትበል፣ ወደ አንተ እንዳይመለስብህ ማለት ነው። ነገርየው አደጋ ነው። ስለዚህ ምን ታደርጋለህ መሰለህ? ቅራ፣ ተማር። ዝም የሰዎች የሚሉትን ብቻ ሰምተህ ሰዎችን ከመወንጀል ይልቅ አላህ ሱብሓነሁ ወተዓላ ዘንድ የውመል ቂያማ እንዳያስጠይቅህ። ኦኬ። ለምሳሌ አሰሚዕ አልበሲር የሚለውን እራሱ ማወቅ አልቻልክም። አሰሚዕ አልበሲር የሚለውን ማወቅ አልቻልክም። አላህ ሱብሓነሁ ወተዓላ ያያልም ይሰማልም ነው። አላህ ያያል፣ ይሰማል፣ አይሰማም? ኪንጉ ዝም አትበላ፣ ወይ ደግሞ ውረድ፣ ወይ ደግሞ እኔም ብጠይቅህ መልስልኝ። አለቃው እሺ ፈርቷል፣ ተውት። ወደሚቀጥለው ጥያቄና በነገራችን ላይ የኛ ደርስ ሀታ ካፊሮችን ይሁን ሀታ ሙስሊሞችን ለምሳሌ የዚህ ወንድማችን አሽዓሪውን አይነት ይሁንና ሌሎችንም እኛ ለምሳሌ እነሱ ካፊር ናቸው አንልም። الفسوق باش تكتلوا مسكر يتشرب አይቻልም لا يعرفون أين هو ربهم ጌታቸው የት እንደሆነ አያውቁም። وينكرون صفاته الواردة في الكتاب والسنة القرآن بحديث يقولون ባህሪያቶችን ይክዳሉ። እንዴት ነው የምትሰግደው ተከተለክ? ويدعون الموتى يموتون ሙታኖችን ይጣራሉ። ويستغيثون بما يسمونهم بالأولياء وبغيرهم من ما አይቻልም አይፈቀድም። لا تجوز الصلاة خلف الشيخ صالح الفوزان حفظه الله تعالى يقول الأحباش عباد القبور، والشيخ الألباني رحمه الله تعالى يقول الأحباش معطلة وجهمية العصر. ايش كبتيا قال لك الله እጃለው ግን የኛን እጅ አይመስልም ማለት ምንድነው? ጦጣም ዝንጀሮም እኮ እጅ አላት። የእናንተን እጅ ትመስላለህ እነሱች ግን እኮ እጅ ነው። ያም እጅ ነው እናንተም እጅ ነው። ግን የእናንተን እጅ ይመስላል አይደለም? የጦጣና የዝንጀሮ እጅ የእናንተን እጅ አይመስልም። አላህም እጅ አለው የኛ እጅ አይመስልም እንጂ ማለት አይነህን ጨፍን ሐራሙኝ ነው። አካል ነው በቃ አካል ነው። ሌላ ምን አለው? የአላህ ሱብሓነሁ ወተዓላ መገለጫዎችን በተመለከተ አህሉ ሱና ወልጀማዓዎች ከራሳቸው አንስተው ለአላህ ይሄ መገለጫ አለው ይሄ መገለጫ የለውም እያሉ አያጸድቁም፣ ውድቅም አያደርጉም። የአላህ ስምና ባህሪያቶቹን መገለጫዎቹን በተመለከተ አላህ ስለራሱ ባልነገረን ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ ባልነገሩን ነገር በሩቅ ዝም ብለን የምናወራውና የምንፈላሰፍበት ጉዳይ አይደለም። ነገር ግን ቁርአን ላይ አላህ እኔ እንደዚህ አለኝ ብሎ የተናገረውን ነገር ነብዩ ሰለላሁ ዐለይሂ ወሰለም በትክክለኛ ሐዲታቸው አላህ እንደዚህ አለው እንደዚህ አይነት መገለጫ አለው እንደዚህ አይነት ባህሪ አለው ብሎ የተናገሩትን ነገር ደግሞ እኛ ከአቅላችን ጋር ስላልገጠመ ያወጡት የፍልስፍና መርህ ጋር ስላልገጠመ ሊመለስ አይችልም። እያንዳንዱ ለአላህ የምናጸድቀውም ከአላህ ውድቅ የምናደርገውም ነገር በቁርአንና ሐዲስ ላይ የተጠቀሰ ነገር ሊሆን ይገባል። በቁርአንና ሐዲስ ውድቅ የተደረገ ነገር ሊሆን ይገባል። አሁን ያቀረበውን ነገር በተመለከተ ለአህሉ ሱና ወልጀማዓዎች ማስረጃ እየጠቀሰ ነበር የሚመስል ማለትም አላህ በቁርአኑ ላይ እጅ እንዳለው ጠቅሷል። አላህ በቁርአኑ ላይ የጠቀሰውን እጅ የሚባልን መገለጫውን እንዴት ትክዳላችሁ ብለው የሚያመጡትን ምሳሌ ነው እየጠቀሰ የነበረው። ምንድነው ያለው? አላህ እጅ አለው የኛን እጅ አይመስልም ማለት ጦጣም እኮ እጅ አላት የእናንተን እጅ ይመስላል ወይ ምናምን እያለ ሲጠይቅ ነበር። ጦጣም ዝንጀሮም እኮ እጅ አላት የእናንተን እጅ ትመስላለች እነሱች ራሱ አሁን ባመጣው ምሳሌ መሰረት የጦጣ እጅና የሰው እጅ የማይመሳሰል ከሆነ ስያሜው ሰውም ላይ ሲሆን ጦጣም ላይ ሲሆን አንድ አይነት ነው። እጅ እጅ ነው። ጦጣ ላይ ሲሆን እጁ ምን አይነት እንደሆነ ይታወቃል። የሰው ልጅ ላይ ሲሆን ደግሞ እጁ ምን አይነት እንደሆነ ይታወቃል። እናየዋለን፣ እናውቀዋለን። ይህ እንግዲህ በመخلوቅ ላይ በፍጡር ላይ ነው። ሁለት ፍጡር የሆኑ አካላት ላይ ስሙ አንድ አይነት ሆኖ ሁኔታው ግን ተለያይቷል ማለት ነው። ታዲያ የፍጡርና የፍጡር ስሙ ተመሳስሎ ሁኔታው ከይፍየው ከተለያየ በኻሊቅና በመخلوቅ በፈጣሪና በፍጡር መካከል ስሙ ስለገጠመ ብቻ የኛን አይነት ነው ብለን እንዴት እንወስደዋለን? የፍጡርና የፍጡር ስሙ ቢገጥምም ከይፍየው ሁኔታው አንድ አይነት አይደለም።
በእናንተ አካሄድ የፈጣሪና የፍጡር ግን ስሙ አንድ ከሆነ ሁኔታውም ከይፍየውም አንድ አይነት ይሆናል ማለት ነው። በመጀመሪያ ደረጃ ይህንን የአላህን መገለጫ ለመካድ ለመመለስ ይህንን የተበላሸ የሆነ ቃዒዳ ደነገጋችሁ። አህሉ ሱና ወል ጀማዓዎች ሰለፎች በአጠቃላይ የሚሉት ግን ምንድነው? የአላህ መገለጫ ስሙ ከመክሉቅ መገለጫ ስም ጋር ቢገጥምም ከይፍየው ሁኔታው ግን አንድ አይነት አይደለም ነው። ለዚህ ነው ምሳሌ ሲጠቅሱ አላህ እጅ አለው እንላለን፣ የፍጡርን እጅ ግን የማይመስል። ለምሳሌ የጦጣውን ጉዳይ ጠቅሶታል። በሌላ እንመስለውና አህያ ፊት አለው፣ የሰው ልጅም ፊት አለው። ፊት የሚለው ነገር ስለተመሳሰለ የአህያ ፊትና የሰው ልጅ ፊት አንድ አይነት ነው አይባልም። ይሄ በመክሉቅ ላይ ስናየው ነው። የአላህ መገለጫዎችም ከፍጡር መገለጫ ጋር ስማቸው ቢገጥምም ከይፍየው ሁኔታው ግን አንድ አይነት አይደለም። ለዚህም ቁርአን ላይ ብዙ ምሳሌዎችን መጥቀስ እንችላለን። ለምሳሌ አላህ Subhanahu Wa Ta'ala ራሱን ሰሚና ተመልካች በሚል ገልጾታል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እሱን የሚመስል አንድም ነገር የለም። እሱ አላህ ሰሚና ተመልካች ነው። የሰው ልጅንም በዚሁ መገለጫ አላህ ገልጾታል። ፈጀዐልናሁ ሰሚዐን በሲራ። የሰው ልጅን ሰሚና ተመልካች አደረግነው። በእነሱ ቃዒዳ መሰረት ከሄድነ የአላህ መስማትና መመልከት ልክ እንደ ፍጡር ነው። ስለዚህ አላህ አይሰማም አይመለከት ምንድን ነው ማለት ነው። ነገር ግን ይህንን አላሉ። እዚህ ላይ ተቀብለውታል። እዚህ ላይ የተቀበላችሁት ፎርሙላ ሁሉም የአላህ መገለጫ ላይ ይሄዳል ነው የምንለው። የአላህ መስማትና መመልከት ከፍጡር መስማትና መመልከት ጋር ስሙ ቢገጥምም ከይፍየው ሁኔታው ግን በጭራሽ አንድ አይነት አይደለም። ልክ እንደዚሁ ሌሎቹም አላህ ስለራሱ የጠቀሳቸው መገለጫዎቹ ስማቸው ቢገጥምም ከይፍያቸው ሁኔታቸው ግን ከመክሉቅ ጋር አንድ አይነት አይደለም። ለዚህም አላህ ለይሰ ከሚስሊሂ ሸይ እሱን የሚመስል አንድም ነገር የለም ብሏል። ወሁወ ሰሚዑል በሲር እሱ ሰሚና ተመልካች የሆነ ጌታ ነው። በዚሁ መሰረት አላህ Subhanahu Wa Ta'ala ለራሱ ካጸደቀው መገለጫ ውስጥ የድ የሚል እጅ የሚል መገለጫ ነው። ለዚህም አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ያ ኢብሊሱ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደይ። አንተ ኢብሊስ እኔ በእጆቼ ለፈጠርኩት አደም አለይሂ ሰላም ለመስገድ ምንድነው የከለከለህ ይላል። አላህ አደም አለይሂ ሰላምን በእጁ እንደፈጠረው በግልጽ ይናገራል። ስለዚህ ሰምዕና በሷር ላይ መስማትና መመልከት ላይ የተጠቀምነውን ቃዒዳ የተጠቀምነውን ፎርሙላ እዚህም የአላህ መገለጫ ላይ እናመጣለን። ምንም የሚለየው ነገር ስለሌለ ማለት ነው። የአላህ መስማትና መመልከት ከፍጡር መስማትና መመልከት ጋር አንድ አይነት አይደለም። ሁኔታው ከይፍየው አንድ አይደለም እንዳልነው ሁሉ አላህ እዚህ የቁርአን አንቀጽ ላይ የድ የሚልን እጅ የሚልን መገለጫ ጠቅሷል። መክሉቅም ፍጡርም እጅ የሚል መገለጫ አላቸው። ነገር ግን ስሙ ይግጠም እንጂ ከይፍየው ሁኔታው ደግሞ አንድ አይነት አይደለም ብለን የሰለፎችን መንገድ በዚህ በኩል እንከተላለን። ስሙ ተመሳሰለብን በሚል ምክንያት ብቻ አላህ ራሱ የገለጸበትን መገለጫውን ውድቅ አናደርግበት። ይሄ የበፊት የጥመት አንጃዎች አካሄድ እንደሆነ ሰለፎች በግልጽ ይናገራሉ። ለዚህም ኢማሙ ትርሚዚ አላህ Subhanahu Wa Ta'ala ራሱን በገለጸበት ነገር የሚገልጹ ሰዎችን ተሽቢህ ነው ማመሳሰል ነው እያሉ የሚሉት ጀህሚያዎች እንደሆኑና ከአላህ መገለጫዎች ውስጥ አሁን ላለንበት ርዕስ የድንም ቢሆን እነሱ ውድቅ እንዳደረጉ እንዳልተቀበሉና በሌላ ነገር ተእዊል እንዳደረጉት ይናገራሉ። እንደምትመለከቱት ኢማሙ ትርሚዚ ጀህሚዮቹ የድ የሚለውን እጅ የሚለውን የአላህ መገለጫ ከፍጡር ጋር ተመሳሰለብን ብለው በሌላ ነገር ተእዊል አድርገውት ምን ብለዋል? ኢነ ማዕነል የድ ሃሁና አልቁዋ። እዚህ ጋር እጅ በማለት የተፈለገው ቁዋ ነው ኃይል ነው ብለው ተእዊል እንዳደረጉት ትርጉም እንደጠመዘዙ ይነግሩናል። ስለዚህ የአላህን መገለጫዎች በሌላ ነገር ተእዊል ማድረግ ትርጉም መጠምዘዝ መቀየር የማን ባህሪ ነው? የሰለፎች ሳይሆን የጥመት አንጃዎች የጀህሚያና የአምሳዮቻቸው መንገድ ነው። እኛ ደግሞ የምንከተለው ሰለፎቻችንን ነው። የጀህሚዮችን መንገድ የተከተሉ አካላት ዛሬ ላይ የአላህን መገለጫዎች እንዳንቀበል የተለያዩ ማምታቾችን በዚህ መልኩ እያቀረቡ ነው። ልንከተል የሚገባውና አጥብቀን ልንይዝ የሚገባው የሰለፎችን ጎዳና ብቻ ነው። ወሰላሙ አለይኩም ወራህመቱላሂ